እግሬን አመመኝሽልኝ ስለምቢ ብለ አሁን አመመኝ። እኔ ይቅርታ ከምጠይቅና እግር ከማሽ ብሞት ይሻለኛል። ያደለው ስንት ነገሩን ይታሻል። እኔ ግን አንተም ፈርዶብኝ ምን ነው? አሁን ለሚያኝ ወገቤን ያመመኝ ይመስላል። ጠዋት እኮ ስትሬስ ሳላረግ ወጥቼ። ቆይ ግን አንተ እስከ መቼ ነው እየቀለድክ የምትኖረው? ለምንድን ነው የማትታከመው? እያየሁ እኮ የጀርባ ህመም ወራቶች አለፉት። እንዴት አወቅሽ? አንቺ ፊት አልንጠራራ። ትሰልኛለሽ ማለት ነው? ናሽናል ሴኩሪቲ የኛ ሲአይ የኛ ኢንሳ ያመመህ እኮ ወገብህን ነው። እኔ ደግሞ ፍቅረኛ እንደመሆኔ መጠን የወገብ ጤና ያሳስበኛል። ለካ ከፍቅረኛ የወገብን ህመም መደበቅ የማይታሰብ እያሸሽ ለዚያ በቃሽኝ አንቺ ነሽ። ወጌሻ አይደለም። ለምንድን ነው ማሸት? ወጌሻ ለመሆንሽ እኮ ከማሸት አላስቆመሽ። ለማንኛውም ዛሬ ከፍቅርና ከኤደን ጋር ከእርዳታ ፈንድ ላይ ለአንድ ለታመማ አርቲስት ገንዘብ ልንሰጥ እንሄዳለን። ስለዚህ ቢሮ ውስጥ ብዙም ስራ አይበዛብህም። ጊዜን ተጠቀምና ሄደህ ታከም። እሺ እሄዳለሁ። እንዴ ለምንድን ነው ገንዘብ ለመስጠት ተንጋግታችሁ የምትሄዱት? አንድ ሰው አይበቃ? እኔ እንጃ። ልናገኛቸው የምንፈልጋቸው አርቲስቶች ስላሉ ነው። እሺ በዛውም ይሄ በ1500 ብር ፊልም የሚሰራውን ተዋናይ ካገኛችሁት ለምንድን ነው እስከ ዛሬ 2000 ያልሞላው ብላችሁ ጠይቁልኝ። እሺ አንተም ሄደህ ታከም። አለበለዚያ ግን ለልደት እናደርጋለን ያልነው ነገር አናደርግ። ገና ለገና ወገቡን ታመመ ብለሽ ነው አይደል? እሺ ችግር የለውም። ምን ልርዳ? ካፌ ውስጥ ሂሳብ ለመክፈል ስንጠራራ ትንሽ ጎኔን እያመመኝ ተቸገረ። መፍትሄው ሂሳብ አለመክፈል ነው። ሴት ትክፈልልህ? ምን ችግር አለ? እንስት ብትከፍልልህ፣ እናት እህት ብትሆንም ሚስትህ። እንዴ አንተ እንተዋወቃለን? ያዕቆብ ፈላስፋው ምን አልኩት እኮ ነው። ምን እግር ጣለ እዚህ? ምን አጋጣሚ እባክህ በዚህ ጋር ሳልፍ አንዲት እንደው ወገቧን ያመማት እንስት ካለች ላሻት ብዬ ነው ካንተ ጋር የተጋተርኩት። ምን አክሏል ቦርጫ አንተ? ኧረ ተው፣ ይሄ ነገር ለጀርባ ጥሩ አይደለም። አትለኝ። የሰማሁት አንጎበር እንደሌለ ወይ ያዕቆብ፣ እንዴት ሆነ ያ እንደ ፕላኔት 9 ሜጀር ካልወሰድኩ ብለህ ዩኒቨርሲቲውን የከሰስከው ነገር? እባክህ እዚህ ሀገር ዋጋ የለውም። አንተ ብችለው 1 ሜጀርና 1 ማይነር ነው ብለው ውድቅ አደረጉብን። ይሄ ሀገር እኮ መማር ለሚፈልግ እኮ በፍጹም አይሆንም። ለኮራጅ በተዘረጋ ሲስተም ጂኔስ መሆን መከራ ነው። ሲሪየስ እኔም እኮ ማቴማቲክስን ኮርጄ ነው ያለኩት። እንኳን ዶክተር እንጂ አካውንታንት ያለው አይበላኩ። እንዴት ግን አንተ ዶክተር አልሆንክም? እኔ አንተ ወንድም ይኸውልህ ከአሜሪካ እስከ ሳውዝ አፍሪካ በርቀት ትምህርት ይኸውልህ ከሰርቲፊኬት እስከ ፒኤችዲ ካንዲዴትነቴን ተረክቤያለሁ። ዶክተርነቱንም ቢሆን ሲፈልግ አነሳዋለሁ ብዬ ትቼው። በርትተሃል። ጊዜ ሲገጥም እንደዚህ ነው። አንተም ቢሆን ተስማምተህ ይሆን አሞ አላውቅም፣ አንገትህና አገጭህ እኮ ሊገጥሙ ነው። አይ አሁን ወገብህን ሳይሆን አይንህንም ነው መታየት ያለብህ። ወይ አንተ ኑሮ እንዴት ይዞሃል? ቆይ ስራስ እንዴት ነው? ተመስገን ነው። ኮሮና ትንሽ ስራ አስፈትቶን ነበር። አሁን ሰው በርትቶ መታመም ጀምሯል። እጅ መታጠብ ነፃ ሕክምና ነው። አንተስ ህይወት እንዴት ይዛለች? ህይወትን በራሷ መንገድ ሳይሆን በእኔ መንገድ እየመራኋት ነው። ከሰጠኋት እኔንም ከእንስሳ ተርታ ነው የምትከተል። ጀግና። እኔ ራሴ
ብኖር ብዬ ከማስበው በላይ እየኖርኩ ነው። እናንተ ጋር ስራ እንዴት ነው? ያው ስራ ለሰሪው እንደሚባለው የአንድ ድርጅት ማናጀር ሆኛለሁ። ኦሆሆሆ አንተስ? ተመስገን ነው። ቀን ቀን ተንጠራራ፣ አንጋጥ፣ ተንፈስ እላለሁ። ግማሾቹ ፔሸንቶቼ በቀን 20 ደቂቃ ኤክሰርሳይዝ ሰርተው መፈወስ ሲችሉ እዚህ መጥተው ያልሆነ ብራቸውን ይገፈግፋሉ። አማርኛ መጽሐፍ ላይ የምናውቃት ታታሪዋ የምትባለውን የንቧን ቦታ ይዘሃላ። ታው አሁን ነብር ምን አመጣው? የጣዝማ ማር ነው ዘመኑ። እሺ አገባሉኝ ልበል? ቆየሁ እኮ አንተም አግብተህ እንደወለድክ ተስፋ አደርጋለሁ። ተው እንዴ ምን አደረኩ? ትዳር ብለህ የችግር ታናሽ ወንድም እንጠራብኛል? እኛም እንደዛ ብለን ነበር። ስማ ትዳር ስትገባበት የማታውቃቸውን ጣፋጭ ፍቅር ቅመሞች ነው የምታገኘው። ስፓይሲ ወይስ ጁሲ? ስፓይሲ ጁሲ በለው። ስማ ያዕቆብ የኔን ትዳር ብታየው እንኳን አንድ አይደለም ምን አለ 2 3 በሆነ ነው የምትለው። ቸኮልክ፣ ልሙትልህ ቸኮልክ። መጀመሪያ ላይፍን አታጣጥሙም ነበር? ጠግቤማ ያው ቃሮ ነችብኝ። ለነገሩ ይበል ተንኮለ ነው ለዚህ ያበቃ። መቼም እንዳንተ ሴት ሳይ ምላሴን ከሙጥ ይሻላል። ለዛም ይመስለኛል ትራሴ ሚስቴ ብለህ ቁጭ ያልከው። አቤት እኔ ይኸውልህ ብዙ ኮርማ አይቻለሁ፣ ያንተ አይነት ኮርማ ግን አይቻላል። ስንቱ ነው ሲሸለም እንዳንተ አይነቱ ለኢትዮጵያ ከፍተኛ ህዝብ መጨመር አስተዋጽኦ ያደረጉትን ሰዎች አለመሸለማቸው ይገርምኝ። This is the point። ሻገር የሚሰራላትን መች ተወደና ማንን ነው ያገባው? አውቃታለሁ? አታውቃትም? ተው እድሜ ለሶሻል ሚዲያ ፌስቡክ ላይ ማየት እየቻልኩኝ ማንን ነው የምትገኝ? ማስረሻ ነው። ቆይ የዚህን ያህል ማስረሻ ምን አድርጎሽ ነው? እኔ መሰለች ቆንጆ ፍቅረኛ እያለሁ እኔ ላይ ሌላ ሴት ደርቦ አፈቀረ። እገለዋለሁ። እገለዋለሁ። አስወጡት ብያለሁ። የት አለ? ውጣ በሉት። አንቄ ነው የምገለው ዛሬ። አንተ ደግሞ ማንን ነው? ማስረሻ ነው። የ1 ዓመት የአይን ፍቅሬን አደፋፍሮና ቃላት አስጠንቶ ልኮኝ እግዚአብሔር ይስጠው እስከ መጨረሻው አለያየኝ። ያን ባንድ አስወጡልኝ፣ እገለዋለሁ። እንዲህ ቁርጥምጥም ነው የማደርገው። አይዞህ ይምጣ እንጂ አንለቀውም። እሺ ይምጣት ብቻ። ዛሬ ማን እንደሚያስጥልን ነው ያለን። የት ነው ያለው? መቼስ አንተም ማስረሻ ነው አይደል? ቆይ የት አለ ማስረሻ? ባኬን ለማትጩህ። ቆይ ደግሞ ሲጀመር ምን አድርጎ ነው አንተን? ምን አድርጎ ነው? ስንት ለፍቼ ስንት ነገር ዋጋ ከፍዬ የተዋወቅኳትን ልጅ ባካት ነፋረከ ከነገርከን ንገረን። በተዋወቀችው በሁለተኛው ቀን ጓደኛህን ወድጄዋለሁ አለች። እኔ በቃ አይዞህ ና ሽጉጥን አትጠቀሙም። ችግር እኮ እሱ ነው። አይዞህ ማፍሬ ዛሬ ያገኘኋት ልጅ ምን ነው? ምን ሆናችሁ ነው? አንተ አልተናደድክበትም? ማንን? ማስረሻን ወዬ አንተ ሰብለን ነው ያገባት? አዎ። ምን ነው ገረመ? እንዴት አይገርመኝ? እቺን የሰይጣን ታላቀት እንዴት ቻልካት? አሁን ወደ ቁም ነገሩ መጣ። እንዴት ቻልካት ሳይሆን እንዴት ቻለች ነው። መላኩ የመጀመሪያ ኤክሴ እንደሆነች ታውቃለህ? እንዴት አድርጋ እንዳሰቃየችኝ እኔና ፈጣሪ ብቻ ነው የምናውቀው። ኧረ እኔም አውቃለሁ። ኃይለኛ ሆነች። ጋንጩሯ ሲነሳ ሰይጣን ራሱ ይቀናባታል። በደጉ ጊዜም ተሞክሮ ወስዶባታል። አሁን ግን ተንፈሳለች። ቀዝቀዝ ረገብ ብላለች። ሰብለ ሰከነች እንዴ? ቆይ እንዴት አላሳበደችኝ? የመጀመሪያ አካባቢ ብቻዬን ሁሉ ማውራት ጀምሬ ነበር፣ ግን እንደማዋጣ ሳቅ ነገሮቹን ሁሉ አብስትራክት አደረኩባት።
እኮ እንዴት አድርገህ? አፍርሼ ገነባዋት። ታፈርሳለህ፣ ትገነባለህ። መንታ አስወለድኩ። ከዛም በላይ ወይ ሰብለ፣ በስተመጨረሻ ወንድ እግር ስር ወደቀች እና ከግራ አጥንቴ ወጥታ የት ልትገባ? ያንተ ጎን መሆኑ አጠያቂ ነው። ቢሆንም የሰብለ መጨረሻ መቀዝቀዝ ግን የሚዋጥልኝ አሉ። ስማ፣ እንደ ላብራቶሪ ጦጣ ነው ያሰለጠንኳት። ጎንበስ በይ ጎንበስ፣ ቀና በይ ቀና፣ ዙሪ መዞር፣ አልቅሺ መንሰቅሰቅ። ጀግና ነህ። እሺ፣ ስለ እኔ ብቻ ታስለፈልፈኛለህ። ያንተስ እንዴት ናት? እኔን ተወኝ እባክህ። የቢሮስ ፍቅር ጀምሬልህ የአይሙሮ አንደኛው የሥራ ክፍል ሆናልኛለች። ጭራሽ አብራ ከምትሰራ ጋር ፍቅራችሁ ሌባና ፖሊስ ነው በለኛ። አይ ሌባና ፖሊስማ ግልጽ ነው። የኛ ፍቅር የመንግስት አቋም በለው፣ ጫፉና ጅራቱ አይለይም። እና ሌሎቹ የሥራ ባልደረቦቻችሁ ያውቃሉ? ኧረ በጭራሽ። ይኸው ጓደኞቿ መሸሽ ከጀመረች ዘመን የላትም። ደግሞ ፈርዶባት ይኸውልህ ከአንድ በላይ ሚስጥር መቋጠራችን። ታዛዥ ነች በለኛ። ድንቄም ታዛዥ። ይሄኛው ቆንጆ የመዝገብ ቤት ሰራተኛ ነው የሚያስመስለኝ። ጭራሽ ይሄኛው ደግሞ አሮጊት የመዝገብ ቤት ሰራተኛ ነው የሚያስመስለኝ። ይሄኛው ደግሞ የመዝገብ ቤት ጽዳት ነው የሚያስመስለኝ። እኔን ከወደድከኝ ከነማንነቴ ልትወደኝ ይገባል። ለአንተ ስል ስታይሌን አልቀይርም። ጭራሽ መልስ ትሰጣለች። ኧረ ተወኝ። የፍቅር ረመጥ ሆናብኛለች። ለምን እንደዚህ ቦርጫም ሆንክ ይመስላል? አንድ ሳጥን ብቻህን፣ ሁለተኛውን ከሰው ጋር እየገለበትክ ነው። ምን ለማወራረድ ወዳጅ፣ ስንት ለሰው ማልናገረው ሚስጥር በወዴ ተሸክሜ ነው እንደዚህ ድርስ ነፍሰ ጡር መስዬ የምዞር። ለምን አታስተነፍሳት? ቀድማ አስተንፈሳይን በምን አቅሜ? አይ ትልቅ ፋውል ውስጥ ነው የገባው። እኔ ጋር አምጣልኝ። መገናኘታችን ለበጎ ነው። አቅልጬ ቀጥቅጬ አብኩቼ ጋግሬ እሰጥሃለሁ። እንዴት እንዴት ማለት ጥሩ። ሚስቴን አመጣትና አብረን ምሳ እንበላለን። ከዛም ከባለቤቴ ልምድ እንድትቀስም እናደርጋታለን። ደስ ይለኛል። ወይ ሳቱ ጓደኛዬ፣ እንደው ድንገት እንደዚህ እንገናኝ። በቦታ ምረጥና ቴክስት አድርግልኝ። ጥሩ የመጣሁበትን ረሳ። የለችም እንዴ? ወታለች። እረፍ እንጂ ልስራበት።
ዋጋሽን ነው የምሰጥሽ። ናቂ ዛሬ ምሳ ፕሮግራም አለሽ እንዴ? ጠዋት ነግሬሃለሁ። ምሳ ፕሮግራም አለሽ ወይስ ትባይ አለኝ ወይም የለኝም ነው የሚባለው። ጠዋት ነግሬሃለሁ አይደለም የሚባለው። ወንድ ልጅ ስንት ሀሳብ አለበት። አንቺ ተናገርሽ ማለት ይሰማሻል ማለት አይደለም። ለዚህ ነው እረፍ ቀኔ ነው ስለማትሰማኝ። እሱን መስማት እንኳን የጭንቅላቴ መብት ስላልሆነ ነው። ጭንቅላት ሌላ ነገር እያሰበ ነው። በቃ ምሳ ፕሮግራም እንዳትይሽ። ትንሽ ዘገየ። ከነ ፍቅር ጋር ፕሮግራም አለን። የለሽም። ስለኔ ማውቀው እኔ ነኝ ወይስ አንተ ነህ? በፐርሰናል ሰዓትሽ አንቺ ልትሆኚ ትችያለሽ። በስራ ሰዓት ግን እኔ ነኝ። ስለዚህ ዛሬ በድርጅቱ የስራ ሰዓት የምሳ ፕሮግራም ይዣለሁ። አብረሽ ነው የምትሄጂው። የምን ፕሮግራም ነው? መላኩ የሚባል የድሮ ጓደኛዬን አግኝቼው ምሳ ቀጠሮ ይዘው ሚስቱን ሊያስተዋውቀኝ ነው። ሲንግል ስለመሰልኩት የሚስቱን ጓደኛ ሊጠራ ፈልጎ አይ እኔ አዲስ ሰው መተዋወቅ አልፈልግም ፍቅረኛ አለችኝም ብለው ሊያምነኝ አልቻለም። በቃ እመጣለሁ። በጣም ጥሩ። ተቀባብተሽ ተኳኩለሽ ተሸፋፍነሽ ሴት መስለሽ እንገናኝ። ሴት መስለሽ ነይ? ምን ማለት ፈልጎ ነው? ሴት አልመስልም። ስማ ሰሚር፣ አንድ ሰው ሴት መስለን አካለ ምን ማለቱ ነው? እንዳልሰድብሽ የአይኪው መጠንሽን አውቀዋለሁ። 100 ከመቶ። እንደ ሀገራችን ማትሪክ በ50% የሚታለፍ አይደለም። ማኑ ሊጋብዝሽ የፈለገው? መች ምሳ ግብዣ እንዳለ ነገርኩ። ሴት መስለሽ ነው እያለሽ መቼም ቀለም ሊያስቀባሽ አይደለም። ምሳ ግብዣ ደግሞ እንደሆነ አሁን ነገርሽ። ኡፍ ሚስጥር አስወጣኝ። እንዴት ነው? ከአፍቃሪሽ ጋር ምንም ኮንታክት የላችሁም? አይ ይደውልልኛል። በዛ ላይ ደግሞ አልፎ አልፎ ቴክስት እንደራረጋለን። ጾታዊ ኮንታክት አላ ያልጋ ላይ ግጭት። ኧረ ተጣልተን አናውቅም። ለምንድን ነው የምንጣላው? ግን ዛሬ ሴት መስለሽ ነኝ ሲለኝ ንዴቴ መጥቶ ልጣላው ፈልጌ ነበር። ሰው እንዴት ለስድብ እንኳን ያንሳል? በቃ አንቺ ወተት ነጭ ነው ካልተባለ አይገባሽም አይደል? ይገባኛል፣ ግን እንደምታስበው የተበላሸ ወተት ቀለሙ ነጭ አይደለም። ይኸውልሽ ቤዛ፣ ሴት መስለሽ ነይ ያለሽ ቀሚስ ለብሰሽ ፀጉርሽን ተሰርተሽ ሜካፕ አድርገሽ ነይ ማለቱ ነው። አለባበሴ ምን ሆነ? ምን ሆነ? ይሄ ሬሳ ቀስቃሽ ቡትስ ጫማሽን፣ ለጭራሮ ምሳሌ የሆነው ፀጉርሽን። ጠመንጃ እኮ ብትይዢ የ80ዎቹን ታጋይ ነው የምትመስዩ። እስኪ ቀሚስ ለብሰሽ ሞክሪው። ቀሚስ ከየት አንጥቼ ነው የምለብሰው? የፍቅር ፕሮፓለልሽ አይደል እንዴ? አንዱን አንስተሽ ልበሺ። ፕሮብለም ሶልቭድ። ዩ ዌልካም። አሁን ስራ አለብኝ፣ ስራዬን ልጨርስ። ከቆንጆ ልጅ ጋር ቀጠሮ አለኝ። ወይዬ ቆንጅት። አዎ 3 ብቻ ነው የሚይዘው። እሺ ቆይ ማንን ነው የምትገኝ? ማስረሻ ነው። ቆይ የዚህን ያህል ማስረሻ ምን አድርጎሽ ነው? እኔ መሰለች ቆንጆ ፍቅረኛ እያለሁ እኔ ላይ ሌላ ሴት ደርቦ አፈቀረ። እገለዋለሁ። እገለዋለሁ። አስወጡት ብያለሁ። የት አለ? ውጣ በሉት። አንቄ ነው የምገለው ዛሬ። አንተ ደግሞ ማንን ነው? ማስረሻ ነው። የአንድ ዓመት የአይን ፍቅሬን አደፋፍሮና ቃላት አስጠንቶ ልኮኝ እግዚአብሔር ይስጠው እስከ መጨረሻው አለያየኝ።
ያን ባንዳ አስወጡልኝ፣ እገለዋለሁ። እንዲህ ቁርጥምጥም ነው የማደርገው። አይዞህ ይምጣ እንጂ አንለቀውም። እሺ ይምጣት ብቻ። ዛሬ ማን እንደሚያስጥል እናያለን። የት ነው ያለው? መቼስ አንተም ማስረሻ ነው አይደል? ቆይ የት አለ ማስረሻ? እባክህ ለማትጩ። ቆይ ደግሞ ሲጀመር ምን አድርጎ ነው አንተን? ምን አድርጎ ነው? ስንት ለፍቼ ስንት ነገር ዋጋ ከፍዬ የተዋወቅኳትን ልጅ እባክህ አትነፋረቅ። ከነገርከን ንገረን። በተዋወቀችው በሁለተኛው ቀን ጓደኛህን ወድጄዋለሁ አለች። እኔ በቃ አይዞህ ና። አንተ ሽጉጥን አትጠቀሙም። ችግር እኮ እሱ ነው። አይዞህ ማፍሬ ዛሬ ያገኘኋት ልጅ ምን ነው? ምን ሆናችሁ ነው? አንተ አልተናደድክበትም? ማን? ማስረሻ ወይዬ ሰላም አትለኝም እንዴ? ሰላም በይው። ያንተስ ፍቅረኛ የታለች? እየመጣች ነው፣ ደውዬላታለሁ። ኖ ወይ በጥቃቅን ክፍተቶች ራስን እንደዚህ አታስመዝን እንጂ አልተነጋገርንም በዚህ መልኩ። አሁን ለምሳሌ ሰብለ ምሳ አለብን ስላት ቀደም ብላ ከ1 ሰዓት በፊት ነው ተዝግጃጅታ እዚህ የጠበቀችኝ። አይደለም እንዴ ሰብለ? አዎ የኔዋም እኮ ማን ነው እንትን ደውዬላት እየመጣች ነው። ይሄንን አንተ ሳትሆን ማለት ያለብህ እሷ ነች። እየተቅለሰለሰች አዎ እየመጣ ነው ማለት ያለባት። በሂደት እናስተካክለዋለን፣ እንደርስበታለን። እሺ ሰብሊ ደህና ነሽ አይደል? አታወራም እንዴ? ሴት ልጅ ከወንድ እኩል አፍ ከተካፈተች ነገ እጇን ነው የምታነሳበት። እና አስፈቅዳ ነው የምታወራው ወይስ ቴሌፓቲ ታለንት ታዳብራለች? አንተ እንደዚህ አይባልም። የ80 ሚስቴክ እኮ ነች። እንኳን አልሰማች ሰምታ ቢኖር ታሪክ ነበር የሚፈጠረው። ሰብለ ሰላም በይው፣ ፈቅጄልሻለሁ። እንዴት ነሽ ብሎሻል። ደህና። አንተ እንዴት ነህ? ተመስገን ነው። የሚገርም ውጤት ነው። ገና ምኑን አይተህ? ቆይ ተመልከት። ሰብለ ወደ ግራ ዙሪ፣ ወደ ቀኝ ዙሪ፣ ወደ ጣሪያ አንጋጭ፣ ወደ ነበርሽበት ቦታ ተመለሽ። የት ይደርሳል ያሉትን ዛፍ ቀበሌ ቆረጠው ማለት ይሄ ነው። መጨረሻሽ እንደዚህ መሆኑ ይገርማል። እንዴት እስካሁን ታዲያ? ቀልደኛ ነው። የሚገርማችሁ ቤዛ ካለ ጥርስ አይከደንም። አውሪ ተነሽ። በቃ አሁን ከተሰበሰብን ምግብ እንዘዛ። ይበቃል፣ ይበቃል። ፓስታ በፍሬሽ ቲማቲም፣ ለእሷ የቤቱን ስፔሻል ሻይ በሎሚ ማን ነው አትክልት እሳት ያልነካው ቲማቲም ይኖረው። አንተ እንደምትለው ይኖረው። ይቅርታ፣ ሽንት ቤት ደርሼ ልምጣ። ምን እየጠየቅሽው ነው እየነገርሽው?
እያስፈቀደችኝ ነው። ከየት ያመጣሽ ባህሪ? የምን ቀደም ነው? በቶሎ መታጠቢያ ቤት ደርሰሽ ነው። ዛሬ መጨረሻሽ ስለሆነ በደንብ ተጠናቀሽ። ተነሽ፣ አብረሻት ሂጂ። ጭራሽ ሽንት ቤት ለመሄድ በገደም የሚገርም ቴክኒክ ነው። እንዴት መጣልህ ግን? እኔ እኮ ነው የሰው ልጅ ይኸውልህ ከእርሱ መቆጣጠር ከቻል በህይወቱ ላይ ኮንትሮል አይሆንም። ቤዛ ደግሞ ፈረስ ማለት ነው። ፈረስን ይኸውልህ መውጫውን ከተቆጣጠርከው ትንሽ ቀይ ቤዛ፣ አስቸኳይ ጉዳይ ካልሆነ ዝጊልኝ። ስማ እንደነገርከኝ ያልኩ ሰው ጋር የፍቅርን ቀሚስ ለብሼ ሴት መስዬ ተኳኩዬ ሄጄ ነበር። እሱ ግን ቁጣና ትእዛዝ አበዛ። ያልኩሽን ብቻ ፈጽም እያለኝ ነው። ቢያዝሽስ ክብርሽ ይቀንሳል? አላየሁማ። በጣም አበዛው እኮ። ቁም ስቅሌን ነው ያሳየኝ። መጣው የኔ ማር፣ መጣው። የት ነው የምትመጣው? ባክሽ ታክሲ አስቁሜ ነው። እሺ ምን ላድርግ? የሚለውን ታዘዥው። በአንቺ ባህሪና መልክ አልታዘዝም ካልሽ ቆመሽ መቅረትሽ ነው። ወንድ ደግሞ የምትታዘዘውን ሴት በልቡ ላይ ያነግሳል። ይሄ እድል እንዳያመልጥሽ። እሺ አንተ ካልክ ልመን። ባልልሽስ? እስኪ ግራ ቀኝ ተመልከችና ሴት ፈልገሽ ጠይቂ። ቻው። የልቤ ላይ ንግስት እየጠራችኝ ነው። የታክሲ ሹፌር ጠበሰ እንዴ? እውነቱን ነው። ምኑ? የሚሉንን ካልሰማን ቁመን መቅረታችን ነው። እኔ ባለቤቴ የሚለኝን ስለሰማው ነው ህይወታችን ሰላም የሆነው። እኔ እንጃ። የሆነ ነገር ግን አልተዋጠልኝም። ግድ የለም ለአሁኑ የኔን ምክር ስሚ። የሚሉንን እሺ ብለን ነው ይሻላል። ሄሎ ፍቅር፣ ኤዱ አለች? ኤዱ ሰው እያወራች ነው። ምን ሆነች ነው? ወንድም በተመለከተ የሆነ ማውራት ነገር ነበረኝ። ምን ነው ጠበሽ እንዴ? አይነት ነገር። በቃ ስትጨርስ ትደውልልኝ። እሺ እሺ። ቻው። ምን አስቆየሽ እስካሁን? የስራ ስልክ ይዤ ነው። ይኸውልሽ የስራና ፐርሰናል ጊዜ መለየት አለበት። ሁለተኛ ከኔ ጋር ሆነሽ የስራ ስልክ እንዳትነቂ። ግን እኮ ተናግሬያለሁ። እንዳይደገም። ቅር ካሰኘው ይቅርታ። እኔን ሳይሆን እነሱን ይቅርታ ቢያቸው። ይቅርታ ይደረግልኝ። ችግር የለውም። እንደ ችግር የለውም። ወንድን ልጅ አስቀምጦ መስታወት ፊት ሄዶ መሽቀርቀር ችግር የለውም። ስራሽ ከስራሽም ቢሆን እኮ እኛን ማክበር ነው የሚቀድመው። እውነቱን ነው አይደል? ነው። በሉ እንብላ። ልክ አገባልሃለሁ አላልኩህ? ብለኸኛል። ልክ ነው። ታዛዥነቷንስ አልወደድከው? ስታመናጭ ነው የወደድኳት። ነገር ግን ማታ አንዳንድ የከለከለችኝ ነገሮች ስላሉ ዛሬ ሞክሩ። ሲሪየስ ልሙትልህ
ስታወሪ አላየሁሽም። በሰላም ነው? ካልተፈቀደልኝ ማውራት ስለማልችል ባልሽ ግን ደርግ ነው። ፈርዶብኛል። ያዕቆብ ግን ጥሩ ሰው ነው። ጥሩ ሰው ነው ያገኘሽው። እውነት ነው። ዛሬ ግን ትንሽ ግራ አጋባኝ። ሄሎ ሄዱ። ወይዬ ምን ብሎሽ ነው ይሄ ብሽቅ? ታውቋለች እንዴ? እኔ እንጃ። ማን ነው ብሽቅ? የኔን ኤክስፐርት ምክር እንድትፈልግ ያደረገሽ አጁዛ ነው። ታውቂዋለሽ እንዴ? የታይቸው ማን ነው? አውቀዋለሁ። አታውቂውም? እኔ ምለው ሄዱ፣ እኔ ያልኩትን ካላደረግሽ ያለ ፍቃድ እንዳትነሺ፣ ምግብ እንዳታዢ፣ በጣም ብዙ ነገር እያለኝ ነው። ማለት እንደዚህ አይነት ነገር ግን እንዴት ላይ ኖርማል ነው? ማንኛ ለባክሽ? እኔ ኤደን ወደፊት ወደ ኋላ በጥፍ ያላገዋለሁ እንጂ በዚህ ዘመን እንደ ዘመነ መሳፍንት አዝሻለሁ ቢል የት ሰማዋለሁ? ይቅርታ ግን አታውቂኝም። የኔን ባልም እያመናጨቀ ብቻሽን ትቀሪያለሽ እያለኝ ነው። አላውቅሽም። ነገር ግን እህቴ ከድምፅሽ እንደማየው ማንንም በጣትሽ ማሾር የምትችይ ቆንጆ የሴት ወይዘሮ ነሽ። ከፈለገ ገደል ይግባ፣ ሜዳው ላይ ምሰሶ ሞልቷል። ሁለታችሁም አሁን የምላችሁን ጠንቅቃችሁ ስሙ። ሳት ሳይላችሁ በትክክል ተግብሩት። እሺ? ምኑን? ቆዩ ልበል? ቆይ ምን እንደምሰራ ታያለህ። አይ ይመጣሉ አላልኩም? ምንድን ነው እስካሁን መቆየት? አንተን ያስደፈርከኝ ደግሞ እኔ ምን አጠፋሁ? ከሴት ጋር አገናኝቻት ማላቃትን ከጭራሽ ከጎረምሳ ጋር አገናኝተብኝ ነዋ። እኔ ነኝ ጥፋተኛ። ከአንተ ጋር ያስተዋወቅኩ ቶሎ ይቅርታ ማለት አለብን። ቤዛ ወይኔ ቲዳ ምን ሊቀርብኝ? ግፋ ቢል ራት ነው። በቴካዌ ይዤ እገባለሁ። ደግሞ ወርዷል። አረ ሰብሊ 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 ቁርጭምጭሚት ይስርሽልኝ። እሺ እናቴ፣ እሺ። አንቺ ብቻ ይቅርታ አድርጊልኝ። ተቆጣኸኝ አይደል? የእውነቴ መስሎሽ ነው እንዴ? ላይምሰል እኮ ነው። እጅሽን ሰብስቢ። እኔ ነኝ ምግብ ማዘልሽ አልከኝ አይደለ? በሽታ ይዘዝልኝ። በጥፊ ብለሽ እንደው መናገሪያን አዘጊልኝም ነበር።